የሰማዕታት ቀንን አክብረዋል እነ ዶክተር ደብረጽዮን እና በዚህ ቀን ዶክተር ደብረጽዮን ያስተላለፉት መልእክት አለ። ያ አሰልቺ የምለው የነሱ ፕሮፓጋንዳ እሱ እንደተጠበቀ ሆኖ ዋናውኛ የምንፈልገው የሰማዕታት ቀንን ትንሽ ለየት ባለ አይነት መልኩ ነው ያከበሩት። እነሱ ለየት ባለ አይነት መልኩ ማክበራቸው ብቻ ሳይሆን በራሱ አሁን ለየት ባለ አይነት ኮንቴክስት ውስጥ ሆኖ የሚያከብሩት ስለሆነ ምን ታሳቢ አድርገው ነው የሚለውን ነገር ለምንድን ነው አሁን ላይ የሚያከብሩት? ለምንድን ነው? ምን አይነት የፖለቲካ ትርፍ አስበው ነው የሚለውን አይ ቲንክ በደንብ እንድንነጋገር ስለፈለግን ነው። ስለ ሰማዕታት ቀንን ማሰባቸው ማክበራቸው ነው ዋነኛው ጉዳያችን። ግን ያው የፕሪቶሪያ ስምምነትን የተወሰነ ላምብላችሁ። የፕሪቶሪያ ስምምነት የተወሰነ ጅምር የነበረው ቢሆን መጨረሻው ግን ህዝባችንን በወራሪዎች ስር የሚያቆይ ተፈናቃዩንና የተሰደደውን ወደ ቦታው የማይመለስ እግር መትከል ይቅርና የማገገም ስራዎች በአግባቡ የማይፈጸሙበት ያሉ ችግሮች በውይይትና ድርድር የማይካሄድበት በመጨረሻም ውሉን የፈረመው የፌዴራል መንግስት ውሉን አፍርሶ ትግራይ ወደ ሌላ ከበባና እገዳ የገባችበት ሁኔታ ላይ እንገኛለን ይላሉ ዶክተር ደብረጽዮን። በተጨማሪ በኢኮኖሚ አንቆ በሰራዊት ከቦ በድሮን ቀጥቅጦ ወደ ሌላ ዙር ጦርነት ለመግባት በዝግጅት ላይ ይገኛል ይላሉ። እና ይሄንን ቀን ስናስብ ሰማዕታት ያስመዘገቧቸውን ድሎች እየጠበቅን ያላጠናቀቋቸውን ተግባራት ለመፈጸም ቃል የምንገባበት ዕለት መሆን አለበት ይላሉ። በዚህች ዕለት ሰማዕታትን ስናስብ ከምንም በላይ ሉዓላዊነታችንን እና የራስ ዕድል በራስ የመወሰን መብታችንን ለማክበር ኃላፊነት ወስደን ቃላችንን የምናድስበት ሊሆን ይገባል ይላሉ ዶክተር ደብረጽዮን። ሌላም ነገር አንስተዋል። ግን ያው ተመሳሳይና እነሱም ለማሰልቸት ነው የሚያደርጉት ብለን ባለፈው ተነጋገርን አይደል? ማሰልቸት የቲፒኤልኤፍ አንዱ ስልት ነው። መጨቅጨቅ የቲፒኤልኤፍ አንዱ ስልት ነው። ሰለቸን ማለት ነው። አሳክቶላቸዋል። አይ ዶንት ኖ ማለት እኛ ብንሰለችም በዛ የሚጠቀሙ አይመስለኝም። ግን እኛ ግን ሰለቸን። እውነት የነሱ የሆነ አሰልቺ የሆነ ፕሮፓጋንዳ አለ። በጣም ሰለቸን። እኛ ለሰላም ብለን አሁንም እዚህ ላይ ይላል በኢኮኖሚ አንቆ በሰራዊት ከቦ በድሮን ቀጥቅጦ አሁንም ለጦርነት እየተዘጋጀ ነው እና ምን እየሰራ ነው አንተ? ዝም ብለህ እየታገስክ እንደዛ እንድንላቸው ነው። አቤት ትዕግስት እንድንል ይታጋሽ ናቸው፣ በትክክልም የሰላም ፈላጊ ናቸው እንድንል መሰለኝ የተፈለገው። አሰልቺ ፕሮፓጋንዳ ነው፣ ማሰልቸት ስልት ነው። የፖለቲካ ፍላጎትህን ጥቅምህን ማስጠበቂያም ስልት ነው። ባለፈው እንዳልኳችሁ የዛኛውን ወገን ጠላት የሚሉትን ወገን ትኩረት ይበትናል። ምክንያቱም እነዚህ ሰዎች በቃ ልማዳቸው ነው ይሄንን የሚሉት፣ ይሄን ብለው ምንም አይወስዱም፣ በቃ ልማዳቸው ነው ብሎ ሲታው ድንገት የሆነ ጥቃት ሊፈጽሙ ይችላሉ፣ መብረቃዊ ጥቃት። ወይንም ደግሞ አይ በቃ እንደዚሁ እያሉ ምንም ነገር አይፈጥሩም ብለ ወይም ደግሞ እንደዚህ ብለው በቃ ወደ ጦርነት ሊገቡ ነው ብለ ደግሞ አንተ ራስን ማዘጋጀት ስትጀምርና ሪአክት ለማድረግ ስትዘጋጅ እነሱን መጠበቅ ስትጀምር ምናልባት እያስገቡት ያለ የድሮን ጸረ ድሮን መሳሪያ ሊኖር ይችላል። እስኪደርስላቸው እየጠበቁ ሊሆን ይችላል እና ጊዜም እየገዙበት ነው። ስልት ነው ብያችኋለሁ። እኔን ወይስ ማሰልቸት? ለየት ባለ መልኩ አክብሮታል ያሁኑ የሰማዕታት ቀን። ለምን? ቲፒኤልኤፍ አንድ አልሆንልህ ያለው ነገር አለ። በፍጹም እየሞከረ ነው፣ ግን በቃ አልሆንልህ ያለው ነገር አለ። ግን ተስፋ መቁረጥ አልፈልግም እና በተለያየ አይነት መንገድ እየሞከረ ነው። በማስገደድም እየሞከረ ነው። እንደገና ደግሞ አንጀት በመብላትም እየሞከረ ነው።
እንደገና ስሜት በመቀስቀስም የሞከረ ነው ያ የሚፈልገውን ነገር ለማግኘት። በተለይ በዚህ ወቅት በጣም 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 ያስፈልጋቸዋል። አሁን ያሉበት ወቅት ያ የሚፈልጉትን ያጡትን ነገር በጣም ማግኘት ያለባቸው ወቅት ነው። እንግዲህ ስሜት ቀስቅሰውም አንጀት በልተውም በኃይልም ካላገኙት ምን እንደሚወጣቸው አላውቅም፣ ግን በቃ በኃይል ደግሞ ለማግኘትም እርምጃ እየወሰዱ በጣም በጣም የሚያስፈልጋቸው አናጣውም ብለው የነበሩ ግን አሁን ላይ ያጡት ጉዳይ አለ። ያን ጉዳይ ለምን አሁን በጣም ፈለጉት ካልን የተማመኑበት ጉዳይ ከእጃቸው ስለወጣ ነው። ለምሳሌ አጋሮቻቸው አሉ። ሻዕቢያ አለ፣ አንዳንድ የፋኖ አደረጃጀቶች አሉ እስካሁን አብሯቸው የሚሰሩ። እነዚህ አካላት ጋር ያላቸው ግንኙነት ታክቲካል ነው። ቲፒኤልኤፍ እነዚህን አካላቶች ከጎን አሰልፎ ሌላም አለኝ፣ ሱዳንም አለኝ፣ ግብፅም አለኝ እንደዚህ በማለት በጣም ገዝፎ በመታየት በብልጽግና ላይ ተጽዕኖ ፈጥሮ ጠረጴዛ ላይ መቀመጥ ፍላጎቱ ነው። የቲፒኤልኤፍ ፍላጎት ጠረጴዛ ላይ መቀመጥ ነው። ይሄን እንትን እንዳትሉ፣ ጠረጴዛ ላይ ተቀምጦ አዲስ ድርድር መደራደር። አሁን ፕሪቶሪያን ተገላግያለሁ ያለበት ወቅት ነበረ። በቃ ፈርሶልኛል ብሎ አዲስ ወደሆነ ድርድር የሚገባበት ወቅት ነው ብሎ ያሰበበት ነበር። እና እነዚህ በዙሪያዬ አሉ ተጣምደውኛል የሚላቸው ወይም ጠምደውኛል የሚላቸው አካላቶች ይሁኑ ለዛ ነው የሚፈልጋቸው ቲፒኤልኤፍ። እነሱም ቲፒኤልኤፍን የሚፈልጉት ለራሳቸው ዓላማ ነው። ለምሳሌ የፋኖ አደረጃጀቶችም ቲፒኤልኤፍን የሚፈልጉት ለጥቅማቸው ብለው ነው። እንደገናም እነሱም ራሳቸውን ከፍ አድርገው ለማሳየትም ጭምር ነው። አንዳንዱ ደግሞ ከህልውናም ጋር ምናምን የሚያያይዙት ነገር አለ። እሱ አንድ የሚተማመኑበት አይደለም። እንዳልኳችሁ ታክቲካል የሆነ ግንኙነት ነው። ታክቲካል የሆነ ግንኙነትን አምነህ ጦርነት ውስጥ አትገባም። ጦርነት ቀላል ቢዝነስ አይደለም። እንዲሁ ዝም ብለህ የምትወስነው ውሳኔ አይደለም። ወዳጅ አታገግምም። አንዴ ካጣህ በቃ አታገግምም። መልሰህ ማገገም ያለህን ሁሉ በቃ ይሄ ባለ ሁሉ እኮ የምትጫወተው ቁማር ነው ጦርነት ማለት። ባለ ሁላ የምትጫወተው ነው። እዛ ላይ ከተሸነፍ በቃ ቁማሩም ቀረ ማለት ነው። እንደገና ወይ ጊዜ ትጠብቃለህ ወይ ብድር ምናምን ታክቲካል አሊያንስን መሰረት አድርገህ ጦርነት ውስጥ አትገባም። ታክቲካል አሊያንስ ከጦርነት በታች የሆኑ ፍላጎቶችን ለማስፈጸም ሲባል የሚፈለግ ነው። ቲፒኤልኤፍ በዛ ደረጃ ነው የሚፈልገው። ሌሎቹም የራሳቸው የሆነ ፍላጎት አላቸው። ይህን አምኖ ጦርነት ውስጥ አይገባም። አንድ ሁለተኛ ነገር በሚፈልገውም አይነት መልኩ እየሄደለት አይደለም። በተለይ በፋኖ በኩል በሻዕቢያም በኩል በሚፈልገው አይነት መልኩ እየሄደለት አይደለም። በጣም የሻዕቢያ ጥገኛ እየሆነ ነው። ለቲፒኤልኤፍ ምቾት አይሰጠውም። እርግጠኛ ሆኜ ነው የምነግራችሁ፣ ምቾት አይሰጣቸውም። ግን ብልጽግና ሸብረክ አለ ማለቱ እነሱ እንደሚፈልጉት ጫና አድሮበት ኦኬ ሽኑ እንነጋገር አለ ማለቱ የበለጠ ወደ ጦርነት እየተገፋፉ በቃ ጦርነትን ብቸኛ አማራጭ እያደረጉ እንዲሄዱ እያደረጋቸው በመሆኑ ምክንያት ለዛ ደግሞ እነዚህን ታክቲካል የሆኑ አሊያንሶችን በቃ የማመን ግዴታ ውስጥ እየገቡ መጡ እና አሁን አንዳንዴ ራሳቸውን ያጃጅላሉ። ሻዕቢያም ከጎናችን ነው። የአማራ ልሂቅም አሁን ላይ ከትላንት ስህተቱ በጣም ተምሮ ተቀይሮ እንደዚህ አይነት ነገር ውስጥ ናቸው ያሉት። በጣም ራሳቸውን እያጃጃሉ እያሞኙ ነው ያሉት። ምክንያቱም ታክቲካል አሊያንሱን መሰረት አድርገው ወይም እሱን አምነው ወደ ጦርነት መግባት ግዴታ ከሆነባቸው የግድ ራሳቸውን ያንን አይነት ውሳኔ ለመወሰን በሚያስችል አይነት መልኩ ማመቻቸት አለባቸው እንጂ ታክቲካል አሊያንስን መሰረት አድርገህ ጦርነት ውስጥ አይገባም። ጦርነት ትልቅ ቢዝነስ ነው፣ ትልቅ ቁማር ነው። አንዴ ካጣ ነው መልሰህ ላታገግም ትችላለህ። በህይወት እንደመወራረድ አድርጋችሁ ቁጠሩት። በህልውና እንደመወራረድ አድርጋችሁ ቁጠሩት። አንዱ
የማመን ጉዳይ ነው። ሁለተኛው እንዳልኳችሁ ችግርም እየፈጠረባቸው ነው። በተለይ በፋኖ በኩል ያለው ግልጽ ነው። ፋኖች ጋር ጽምዶ የሚባለው ጉዳይ በጣም ትልቅ ትርምስ እየፈጠረ ነው። ያው አስረስ ሚዲያ ላይ በሄደ ቁጥር የአማራን ፍላጎትና ጥቅም ኮምፕሮማይዝ ባላደረገ አይነት መልኩ አሊያንስ መፍጠር ወይም ትብብር መፍጠር የግድ ነው እያለ ነው አስረስ ማረ። ይሄ የገቡበትን ችግር የሚያሳይ ነው። ችግር ባይሆን በየትክበት ቦታ አትለፈልፍም። ችግር ውስጥ ናቸው። ችግር ውስጥ የገቡበት ዋነኛው ምክንያት ይህንን ውሳኔ ሰራዊቱ እንደማይቀበል፣ አብዛኛው የፋኖ አመራር አይቀበልም፣ ሰራዊቱ አይቀበልም፣ ህዝቡ አይቀበልም። እና ምን እያሉ ነው? የአማራን ፍላጎትና ጥቅም ኮምፕሮማይዝ አናደርግም እያሉት ነው። በቃ ይሄ የአማራን ፍላጎትና ጥቅም የህዝቡን ፍላጎትና ጥቅም ኮምፕሮማይዝ ካላደረግ ትብብር አትፈጥርም። በቃ ይሄ ግልጽ። እርግጠኛ ሆኜ ነው የምነግራችሁ ፋኖ ከቲፒኤልኤፍም ጋር ይሁን ከኦላም ጋር ትብብር ከፈጠረ የአማራን ህዝብ ፍላጎትና ጥቅም ለድርድር አቅርቦታል፣ ሰጥቷል፣ ሸጦታል። እንዳትጠራጠሩ። ያለዛ ትብብር የለም። እሱን ኮምፕሮማይዝ አናደርግም ካልክ በቃ ትብብር የለም። አብረም ያዋጋ ኮዝ የለህም ማለት ነው። ቲፒኤልኤፍም በራሱ መንገድ በትግራይ ህዝብና ፍላጎት ጥቅም ላይ አልደራደርም ባይ። የትግራይ ፖለቲካ ማህበረሰብ የአማራ ፖለቲካ ማህበረሰብ ፍላጎትና ጥቅም ይጋጫል። ወደድክም ጠላህም ይጋጫል። ተቃርኖ አለ እዛ ጋር። እሱን ተቃርኖ ኮምፕሮማይዝ አድርገህ እስካልቀየርክ እስካላሻሻልክ ጊዜ ድረስ በጋራ ቆመ የሚያዋጋህ ኮዝ የለህም። አብሮ መዋጋት ቀላል ነገር ነው እንዴ? አብሮ መዋጋት እኮ መተማመን እኮ ይፈልጋል። አብሮ መዋጋት እኮ መተማመንን የሚፈልግ ጉዳይ እኮ። ይሄንንም ችግር እያየ ነው ቲፒኤልኤፍ። በፋኖች በኩል አይ ቲንክ የሚሆንላቸው አይነት ነገር አይደለም። ከሆነም ከፋኖች ሊያገኝ የሚችለውን አይነት ጥቅም አያገኝም በፍጹም። ምክንያቱም ቁጥራቸው በጣም ማነሱ የማይቀር ነው። ራሱ የአማራ ህዝብ ይታገላቸዋል። ከዛ በኋላ ይሄን እርግጠኛ ሆኜ ነው የምነግራቸው፣ አይቀበልም። ቲፒኤልኤፍን ለመቀየር ጫና ፍጠሩበት። ምናልባት ቲፒኤልኤፍ ተቀይሯል እኮ እንደ ድሮ እኮ አይደለም ማለት በተወሰነ ደረጃ የአማራ ፖለቲካ ማህበረሰብ ቲፒኤልኤፍን እንቀበለው እንዴ ብሎ እንዲወዛገብ ሊያደርገው ይችላል። የቲፒኤልኤፍ መቀየር መለወጥ ካልሆነ ግን ለምን ብሎ ይቀየራል? ለምን ይቀበለዋል? እስቲ ንገሩኝ። ለምን ቲፒኤልኤፍ ምን ስለሆነ ለአማራው እሱ ባልተቀየረበት አይነት ሁኔታ እንደውም ወደ አማራ የገባብኝ እንዲህ አይነት ነገሮች አሉ እነሱን እወስዳለሁ እያለ ባለበት አይነት ሁኔታ ለምንድነው የአማራ የፖለቲካ ማህበረሰብ ለምን ይቀበለዋል? ምክንያቱ ምንድነው? ከህዝቡ ከፖለቲካ ማህበረሰቡ ፍላጎትና ጥቅም ጋር የተያያዘ ምንም የለው። የተወሰኑ አመራሮች ከራሳቸው ፍላጎትና ጥቅም ጋር አያይዞ ካልወሰኑት በስተቀር አንተ ማትጠቀምበትን አይነት ነገር ማይጠቅም ከሆነ ያ አካል ምን ያደርግልሃል? ፖለቲካ እኮ የጥቅም ጉዳይ ነው ወዳጅ፣ ሌላ ነገር እኮ የጥቅም ጉዳይ ነው። ቲፒኤልኤፍ ባልተቀየረበት ሁኔታ የአማራ ህዝብ ወይም የአማራ የፖለቲካ ማህበረሰብ ለምን ይቀበለዋል? ምን ያደርግለታል? ቲፒኤልኤፍ ምን ያደርግለታል? ምንም። ለዛ ነው ቲፒኤልኤፍን እንዲቀየር አስገድዱት። ቢያንስ ከተቀየረ የአማራ ባይ ተቀይሯል። አሁን ላይ መለወጡን ነው የምንፈልገው። በእኛ ጉዳይ ላይ እንደዚህ ኮምፕሮማይዝ ካደረገ፣ በእኛ ጉዳይ ላይ እንዲመግባባት ከቻልን አብረን ደግሞ ዛሬ ላይ ያለን የጋራ ጠላት ላይ መቆም እንችላለን። ቢያንስ እንዲለዝብ ሊያደርገው ይችላል። ግን ለምን ብሎ ቢጠይቅ አሁን ቲፒኤልኤፍ ባልተቀየረበት ሁኔታ ለምንድን ነው ከቲፒኤልኤፍ ጋር እናንተ የምትሰሩት ብሎ ቢጠይቅህ ምንድነው ምክንያት? በቃ እኮ አልተቀየረም ማለት ትላንት አንተ ቲፒኤልኤፍ እንዲህ ነው ስትለው የነበረውን ነገር አሁንም ነው እያልክ ነው። የአማራ ጠላት ነው ስትል ነበር አስረስ።
ዛሬ ተተቸዋለህ እንጂ ብልጽግና ከሻቢያ ጋር መስራቱን እኮ ቁጥር 1 ደጋፊ ነበር አስረስ። ዛሬ ግን እዛ ቁጭ ብለው ከሻቢያ ጋር ሲሰራ የነበረውን ብልጽግና አብረው እየካደሙ አንተ አንዱ ካዳሚ እኮ ነበር። በቁጥር ነው የምንጠራው። ያንን ስንቃወም ነበር 1 2 3 ብለን ከዛ በኋላ ይቆማል። አንዱ ከአንድ እጅ ጣት በላይ የለም። ያን ስንቃወም ነበር ሰዎች። አስረስማ ቁጥር 1 ደጋፊ ነበር፣ ዘማች ነበር። ከነጌታቸው ጋር እየሰሩ ምናምን ይላል። እነጌታቸው ረዳው በትግራይ ጉዳይ ላይ ወሳኝ አይደለም። እነጌታቸው ረዳውን በወልቃይት ጉዳይ ላይ ወሳኝ አይደለም። እነጌታቸው ረዳ ወልቃይትን በኃይል ለመውሰድ ተነስተናል አላሉም። ወልቃይት ካልመጣ ጦርነት ተከፍታለሁ እያለ ያለው ዶክተር ደብረጽዮን ናቸው። እነጌታቸው ረዳ እኮ ይህንን ጉዳይ በሌላ በፖለቲካዊ መንገድ እንፍታው ባይኮ ናቸው እንዴ። ማን ታዲያ ከእንዲህ አይነት አካል ጋር ካልተነጋገር ምን ፖለቲካ ልሰራ? አይነጻጸርም። አንተ የምትለውና ሌሎች እያደረጉት ያለው በፍጹም የሚነጻጸር አይደለም። ግን ሲያነጻጽረው ስለማይ ነው እንዲህ እያወራ ያለበት። በየሚዲያው ሄዶ ስለ ጽምዶ እያወራ ያለበት ዋነኛው ምክንያት ማህበረሰቡን ለማዘጋጀት ነው። ግን ማህበረሰቡ እምቢ ስላለ ችግር ስለሆነበት ነው። ቲፒኤልኤፍ በዛ ተረድቶታል ወይም ደግሞ እንደዛ መስሎታል። አንደኛም ድሮምም ቢሆን ታክቲካል አሊያንስ አይታመንም ወደ ጦርነት ለመግባት። ሁለተኛ አሊያንሱም ቢሆን አስተማማኝ አይደለም፣ በሚፈለገው አይነት መልኩ እየሄደ አይደለም። ሻቢያም ምንድን ዝም ብላችሁ ጦርነት ጀምሩ ባይ ነው እና ጦርነቱ እንዲጀመር ብቻ ነው እንጂ የሚፈልገው ከዛ በኋላ ምን አይነት አቋም እንደሚወስድ አይታወቅም። ኢሳያስ አፈወርቂን እነሱ ከኛ በበለጠ ነው የሚያውቁት። ኢሳያስ አፈወርቂ አንድ የሚታወቅ ባህሪ ያላቸው አይታመኑ፣ ተገማች አይደሉም። ኢሳያስ አፈወርቂ ዛሬ እና ነገ አንድ አይደሉም። ኢሳያስ አፈወርቂ በጣም ሙዳቸው ሙዲ ናቸው። በጣም ሙዲ፣ በጣም ነው ስሜታቸው የሚቀያየሩ። ስሜታቸው በተቀያየረ ቁጥር አቋም ይቀያየራል። ስለዚህ ነገሩ አስቸጋሪ ከሆነባቸው እንትን ነው። ሁለተኛው ሶስተኛው ብልጽግና ለራሱ ዓላማ እየተጠቀመው ነው። ጽምዶ ለራሱ ዓላማ እየተጠቀመው የጽምዶን አጀንዳ ሌላኛው በጣም የሚያነሳው ብልጽግና ነው። ለራሱ ዓላማ እየተጠቀመበት ቲፒኤልኤፍን አደገኛ ኃይል ተደርጎ በዓለም አቀፉ ማህበረሰብ እንዲወሰድ ማድረግ ችሏል። ምክንያቱም ሱዳን ውስጥ ከዚህ ሙስሊም ብራዘርሁድ ጋር ምናምን አንድ አሰላለፍ ውስጥ ያለው ከኢሳያስ አፈወርቂ ጋር የሚያደርጉት ግንኙነት ይሄ ሁሉ ቲፒኤልኤፍ አደገኛ ኃይል ተደርጎ እንዲታይ ማድረግ ችሏል። የጽምዶን አጀንዳ ለዓለም አቀፉ ማህበረሰብ በማቅረብ ማን ብልጽግና። ሁለት ከራሱ ከባህር በር አጀንዳ ጋር አያይዞታል። ማለት የኤርትራን ስለሚፈልግ እንደውም ጽምዶን ራሱ ተጠቅሞ ኤርትራ ላይ ለመግባት ምክንያት እየሆነ ነው። ማለትም የኤርትራ መንግስት በውስጥ ጉዳይ ላይ ጣልቃ እየገባብኝ ነው የሚለውንም ለማሳየት እየተጠቀመበት ነው። የጽምዶ አጀንዳ ወደፊት መምጣቱን በዚህ አይነት መልኩ ማየት ይቻላል። አጀንዳ የሚያደርገው አንድ ፈርቶም ሊሆን ይችላል። በዛ አይነት መልኩ ስለስም ሌሎችም ይወስዱታል። ነገር ግን አቀራረቡን ግን ካያችሁ የጽምዶ አጀንዳ በጣም እያቀረቡ ያለው ቲፒኤልኤፍ እየሄደበት ያለውን አደገኛ እርምጃ ነው። ቲፒኤልኤፍ የእናንተን ፍላጎትና ጥቅም አደጋ ውስጥ እየከተተ ነው የሚል መልእክት ለማስተላለፍ ነው አንድ። ሁለተኛ ሻቢያ በውስጥ ጉዳይ ላይ ጣልቃ እየገባ ነው የሚለውንም ለማስተላለፍ በደንብ እየተጠቀመበት ነው። ሪስፖንስም እያገኘበት ነው። ጽምዶ የሚባለው ብዙ ላዋጣ ይችላል። እዚህ ላይ አንድ ተስፋ መቁረጥ፣ ሁለት በዓለም አቀፉ ማህበረሰብ ላይ የነበረው ተስፋ ነው። እሱ ደግሞ በጣም የመታቸው ነገር ቢኖር እሱ ነው። በጣም መቷቸዋል። በተለይ ሰሞኑ የቪዛ እገዳ በቃ እጥያቸው ነው ዱብ ያለው። አልነገሯቸውም እንጂ እጥያቸው ነው ዱብ ያለው። በቃ በጣም ተስፋ አድርገው ነው የዓለም አቀፉ ማህበረሰብ በእርግጠኝነት እነሱ አድሏዊ የሆነ ለአንድ ወገን ሳይድ ያደረገ ፖዚሽን ይይዛል የሚል እምነት አልነበራቸውም።
የፈለገ እርምጃ ብንወስድም የዓለም አቀፉ ማህበረሰብ ገላጋይ ሆኖ ነው የሚመጣው። ገላጋይ ደግሞ ሆኖ መምጣቱ እኛ ገላጋይ ሆኖ ሲመጣ እኛ ለመነጋገር እኮ ዝግጁ ነን እንላለን። በዛን ሰዓት ላይ ብልጽግና ላይ የዓለም አቀፉ ማህበረሰብ ጫና ወደ ብልጽግና እንዲያርፍ ማድረግ እንችላለን የሚል እምነት ነበራቸውና የዓለም አቀፉ ማህበረሰብ አመጣጥ ገላጋይ ሆኖ ነው የሚመጣው እንጂ በዚህ ጉዳይ ላይ በእርግጠኝነት ከቲፒኤልኤፍ ጋር ማነው ከብልጽግና ጋር ሳይድ አይዝም የሚል ነገር ነበራቸው። ግን ይዞ መጣ፣ ሳይድ ይዞ መጣ እና የቪዛ እርምጃው ሳይድ ብቻ አይደለም፣ ጭራሽ ኃይል ይዞ ሰይፍ ሁሉ ይዞ ነው። ከአንድ ወገን ሆኖ ለአንደኛው የሚጠቅም አንደኛውን ወገን ግን በጣም የሚቆርጥ ሰይፍ ነው የመዘዙት። የቪዛ እቀባ የሚባለው ያው እነሱ የመጓዝ ፍላጎት ስላላቸው አይደለም፣ ግን አብሮ ግን ከዛ ጋር የተላለፈው የፖለቲካ መልእክት እና ማስጠንቀቂያው ቀላል ግን አይደለም፣ ቀላል አይደለም። በጣም እየተከታተልናችሁ ነው፣ በጣም እያየናችሁ ነው። እየሄዳችሁበት ያለው መንገድ ከኛ ፍላጎት ከኛ ጥቅም ጋር የሚጋጭ ነው። ለኛ ፍላጎት ለኛ ጥቅም አደጋ እየሆነ ነው። ዝም አንላችሁም፣ እርምጃ እንወስዳለን፣ እናጋልጣችኋለን፣ ተጠያቂ እናደርጋችኋለን፣ እርምጃ እንወስድባችኋለን የሚል መልእክትን የተላለፈ እሱ በጣም ጎዳቸው እና ምን ጥቅም ምን ተስፋ አላቸው? አሁን ያላቸው ተስፋ ህዝባቸው ይሄ ህዝብ ቤትም በምንም ተብሎ ምን መሆን አለበት? በእነሱ ዙሪያ መሰባሰብ መቻል አለበት። በቲፒኤልኤፍ ዙሪያ መሰባሰብ መቻል አለበት። ህፃን አይል፣ ወንድ አይል፣ ሴት አይል፣ ጾታ ሳይለይ፣ እድሜ ሳይለይ ማህበረሰቡ አጠቃላይ ላላቸው ብቸኛ አማራጭ ከነሱ ጎን እንዲሰለፍ ማድረግ አለባቸው። እንዳልኳችሁ ነው። ይሄ ጽምዶ በሚለው አንደኛ መተማመንም አይቻልም። ቢያንስ ጦርነት ያውቃሉ፣ ፖለቲካም ውስጥ የቆዩ ሰዎች ናቸው። ማንኛውም አካል ታክቲካል አሊያንስን መሰረት አድርጎ ጦርነት ውስጥ አይገባም። ማንኛውም አካል ፋኖ ዞሮ ጦርነት ውስጥ ነው ያለው። ስለዚህ ቲፒኤልኤፍም ወደ ጦርነቱ ቢጨመርለት ትንሽ ጋፕ ያገኛል፣ ስፔስ ያገኛል፣ ይጠቅመዋል። ቲፒኤልኤፍ ገና ጦርነት ውስጥ አልገባም፣ ግን ጦርነት ውስጥ ሊገባ ነው። ትላንት የወጉህን አካላቶች ለዚያውም ማለት ነው ትላንት የወጉህን አካላቶች 3 ዓመት ሳይሞላ አጋር አድርገህ ጦርነት ውስጥ አይገባም። መጀመሪያው ሁለተኛ የጽምዶ የሚባለውም ነገር ብዙም ከፕሮፓጋንዳም እያለፈላቸው አይደለም፣ ችግርም ይዞ እየመጣ በተለይ አማራ ክልል ላይ ትልቅ ችግር ይዞ እየመጣ ነው። ታዩታላችሁ። እነሱ ያወጁ ጊዜ ማለት ነው የምታዩት ጉዳይ ሶሻል ሚዲያ ላይ እንደሚወራው እንዳይመስላል። ቲፒኤልኤፍ እሱን አውጆ ጦርነት ውስጥ የገባ ጊዜ የአማራ የፖለቲካ ማህበረሰብ እርግጠኝነት ዛሬ ጽምዶ ሲል የምትሰሙት ጸጥ ይላል። ጸጥ እንደውም አንዳንዱ ተገልብጦ ሁሉ ሊቃወም ይችላል። ይህን ማቅ ሞኝ ካለ ይገርመኛል። ሞኝ አለ እንጂ ለምን ገረም አለ እንጂ በደንብ ራሳቸውን በጣም እያሞኙ ነው። የአማራ ሊቅ በጣም ተቀይሯል፣ አሁን ላይ ከትላንት ስተቱ ተምሯል ምናምን እያሉ ነው። ያው ትላንት ተሳስቷል ማለታቸው ነው እና እንደተሳሳትክ እያሰቡ ስለዚህ አሁን ምን ልትላቸው ነው ማለት ነው? ይቅርታ ልትጠይቃቸው ማለት አብራችሁ የምትጣመደው ለዛ ነው። ይቅርታ ልትጠይቃቸው ነው የምትጣመደው። ያን ስህተትን ልታርም ነው የምትጣመደው። እነሱ ኤክስፔክት የሚያደርጉት ያንን ነው። ጽምዶን ፋኖች እየመጡት ያለው ከትላንት ጸጸታቸው ለመዳን ነው ብለው ነው በቲፒኤልኤፍ ዙሪያ ያሉ ሰዎች የሚያስቡት እንጂ በፍጹም የምዕራብ ትግራይ ወይም የወልቃይትን ጉዳይ ያነሳሉ ብለው በፍጹም አይጠብቁም። እና አስረስ አሁን ዶክተር ደብረጽዮን እንደዛ ነው የሚያስቡት። እና አስረስ ወይም እነዘመነ መተው የአማራ ህዝብ ፍላጎትና ጥቅም ይላሉ የሚል ግምት የላቸው። የነሱ ግምት ምንድነው ካላችሁኝ ትላንት ስህተት ነበርን፣ ከብልጽግና ጎን ሆነን ከሻቢያ ጎን ሆነን እናንተን መውጋታችን ስህተት ነበረ እና ሶሪ ይቅርታ
ይሉናል ብለው ነው የሚጠብቁት ዶክተር ደብረጽዮን። ይሄ ዶክተር ደብረጽዮን ጥበቃ ነው። ለዛ ነው በድፍረት የወልቃይትን ጉዳይ የሚያነሱት። የምዕራብ ትግራይን አጀንዳ ወደፊት አድርገው በሱ ነው ወደ ጦርነት የመጀመሪያው ኮዛቸው እሱ እኮ ነው ወደ ጦርነት ለመግባት። አሁን አስረስ እንደሚለው እኮ እንዳይመጣ አስረስ የአማራን ህዝብ ፍላጎትና ጥቅም ኮምፕሮማይዝ በማድረግ ከቲፒኤልኤፍ ጋር ነው ይቅርታ ብለህ ነው የምትገባው ነው የምልህ። እንኳን ጭራሽ ደግሞ የፍላጎት የጥቅም ጉዳይ ልታነሳ አይፈቅዱልህም። አይ ከእናንተ ጋር አልገባም ብለህ ታቆማታለህ እንጂ እነሱም አይፈቅዱልህም። እነሱ ከአንተ ኤክስፔክት የሚያደርጉት ነው የምልህ። ከአንተ ኤክስፔክት የሚያደርጉት ትላንት አሰላለፋችን ልክ አልነበረም። ትላንት የትግራይ ህዝብ ላይ እንዲህ አይነት በደል ፈጽመናል እና ይቅርታ ዛሬ እንካሳችሁ ብለህ እንድትመጣ ነው እነሱ ኤክስፔክት የሚያደርጉት። ያንን ነው በአፈ አውራውም አታውራውም፣ ግን ቢያንስ ይሄ ስሜት ነው ከኛ ጋር እንዲሰራ ያደረገው ብለው ነው የሚያስቡት። የትግራይ ልሂቃኖቹ በቲፒኤልኤፍ ዙሪያ ያሉትን ሄዳችሁ ትንበሉ። አንድ ቀን አስረስ ወይንም ዘመነ ወጥቶ ወልቃይት በሚመለከት የግዛት ጉዳይ በሚመለከት የአማራም ህዝብ ፍላጎት አለው፣ ጥቅም አለው፣ ትብብር ማድረግ ካለብን እዚህ ጉዳይ ላይ መነጋገር አለብን፣ መስማማት አለብን ካልክ የዛን ጊዜ ነው ማለት በቲፒኤልኤፍ ዙሪያ ያለ አክቲቪስት ይነሳባል። እኔ በተደጋጋሚ ጊዜ እስቲ ወንድ ይሄን ጥያቄ አንሳ ብያለሁ። እስቲ ወንድ ይሄንን በል እስቲ ብያለሁ። አንተ የአማራ እናት ነች የወለደችኝ፣ ለአማራ ህዝብ ፍላጎትና ጥቅምማ ሟች ነኝ ብለህ ካሰብክና ከተናገርክ እስቲ እቺን በላት። የግዛቷን ጉዳይ አንሳ። ከዛም በዚህ ጉዳይ ላይ ይሄ አሁን ዝም ብሎ ነው የአማራ ህዝብ ፍላጎትና ጥቅም ኮምፕሮማይዝ ለምን በቃል አትገልጾ? በዚህ እነዚህ የአማራ ህዝብ ፍላጎትና ጥቅም ናቸው፣ በእነዚህ ላይ ኮምፕሮማይዝ አናደርግም እስቲ በል እስቲ ይችል ያኔ ወንድ ነህ እላለሁ። እስቲ በቃ እውነትም በቃ አንተ ደንበኛ አማራ ብሔርተኛ እስቲ ይችን በል። ይችን ያልክ ጊዜ እኛ እኮ የጠበቅነው ይቅርታ ብለህ እንድትመጣ እንጂ ጭራሽ ይሄን ታነሳለህ የሚል ምላሽ ቀጥታ ታገኛለህ። ይችንማ ተዋይ፣ እንደዚህ አይነት ጨዋታማ አይሰራም ነው የሚሉ አያስረዱህም ሁላ። ኧረ እንደዚህ አይነት ጨዋታማ አይሰራም ነው አስረስ። ለዛ ነው ዝም ብሎ በደፈናው በአማራ ህዝብ ፍላጎትና ጥቅም ላይ አንደራደርም፣ በእሱ ላይ ኮምፕሮማይዝ አናደርግም ምናምን ነገር ይላል። እስቲ ቃል በቃል ተናገር። በዚህ እኚህ የአማራ ህዝብ ፍላጎትና ጥቅም ናቸው፣ ትብብር ለመፍጠር ብለን እነዚህን በሚመለከት ኮምፕሮማይዝ አናደርግም በል አይልም። ይሄ ስለ ጽምዶ የሄድኩበት መሰለኝ። እኔ ጽምዶ ላይ ብዙ ተስፋ ያደረጉ አይደለም። የዓለም አቀፉ ማህበረሰብም ቅድም እንዳልኳቸው በጣም ተስፋ ያስቆረጣቸው ነው። ስለዚህ አሁን የግድ ህዝባቸው እያስፈልጋቸው ነው ዶክተር ደብረጽዮን የግድ ህዝባቸው። እዛ ላይ ደግሞ ሌላ እንቅፋት እንኳን አንዳንዴ ያሳዝኑኛል። እዛ ላይ ደግሞ እነ ጌታቸው ረዳ የሚባሉ እንቅፋቶች የህዝባቸውን ድጋፍ ደግሞ እንዳያገኙ ትልቅ ማነቆ የሆነባቸው እነ ጌታቸው ረዳና ያው በእነሱ ዙሪያ ያሉ በቀጥታም ይሁን በተዘዋዋሪ ኮዛቸውን የሚጋሯቸው አካላቶች እንቅፋት ሆነባቸው። አሁን አይታችሁ ከሆነ ቲፒኤልኤፍ ከባድ ትግል እየገጠመው እኮ ያለው ከብልጽግና እኮ አይደለም። ቲፒኤልኤፍ ከባድ ትግል እኮ እየገጠመው እኮ ያለው እዛው ከትግራይ ሊቅ እኮ ህዝቡ በነ ዶክተር ደብረጽዮን ዙሪያ እንዳይሰባሰብ እኮ የሆነው ከፍለው የያዙበት የትግራይ ሊቃን እኮ ናቸው፣ ሌላ እኮ አይደለም። የውስጥ ሽኩቻቸውን የውስጥ ትግላቸውን አሸንፈው መውጣት አልቻሉም። እሱ ሌላ እንቅፋት ሆነ። አሁን
እነ ጌታቸው ረዳን መብለጫው መንገድ አንድ ነው። ምን ማድረግ? በስሜት መኮርኮር ነው። በምክንያታዊ የሆነ የፖለቲካ ክርክር በፍጹም አይሄድም፣ አይቻልም። ምክንያቱም በደንብ የሆነ መከራከሪያ አላቸው እነ ጌታቸው ረዳ። ቲፒኤልኤፍ ዛትማች ፖለቲካ ክርክር ላይ የለበትም፣ አሳማኝ የሆነ ሀሳብ ያለውም። ለዛ ነው በነገራችን ላይ አክቲቪስቶቻቸው ምናምን ስድብ ላይ ሲያተኩሩ የምታዩት። ለዛ ነው ሰው ስድብ ውስጥ የሚገባው ሀሳብ ሲያጥረው ነው። ሀሳብ ሲያጥር እና በጣም ብስጭት ውስጥ ሲገባ ሲናደድ ወደ ስድብ ይሄዳል። በሀሳብ በምክንያታዊ የፖለቲካ ክርክር የህዝቡን ቅቡልነት ማግኘት አልቻሉም። እነ ጌታቸው ረዳን ማሸነፍ፣ በእነሱ ዙሪያ ያሉትን አካላት ማሸነፍ አልተቻለም። ስለዚህ ምንድን ማድረግ ያስፈልጋል? ስሜቱን መኮርኳር። ለዛ ደግሞ አንዱ ምን ያስፈልጋል? የሰማዕታት ቀንን በተለየ ሁኔታ አጀንዳ አድርጎ ማክበር። ግን እንዳሰቡትም አልሆነላቸው። ለሁለት ዓላማ አከበሩት። አንድ ምን እያሉ ነው? የሰማዕታት ሐውልትን በዚህ ደረጃ ሻማ እያበሩ ጧፍ እያበሩ ምናምን ነገር ነው ያከበሩት። ያከበሩበት ያለው አንደኛው ምክንያት ያው ሰማዕታቶች በትግራይ ህዝብ ዘንድ ያላቸው አለ ተብሎ ይታሰባል። ከበፊትም ጀምሮ ያከብሩት ስለነበር የራሱ የሆነ ፖለቲካ ጥቅም አለው። ብሔርተኞች እንደዛ ያደርጋሉ። ሰማዕታትን ቀን ምናምን እንደዚህ ማስታወስ በትውልድ መካከል ድልድይ ለመፍጠር፣ በህዝቡ ውስጥ እርስ በርስ እንዲናበብ፣ በስሜት እንዲገናኝ ሰው እና የሰማዕታትን አደራ ተቀብሏል በሚሉት የፖለቲካ ኃይል ዙሪያ ሰው እንዲሰባሰብ ለማድረግ እንደዛ ይከበራል። እዛ ሲያከብሩት ነው የመጡት። አሁን ላይ ግን በስሜት ኮርኩረው በምክንያታዊ የፖለቲካ ክርክር ማሸነፍ ያልቻሉትን የፖለቲካ ኃይል ማሸነፍ ነው የፈለጉት። በዛው የአፋር ላይ ጥቃት ከፍተዋል ምናምን ይባላል፣ ሰምቻለሁ፣ እርግጠኛ ስላልሆንኩኝ ነው። ቲፒኤፍን ለመምታት ነው። እንቅፋት የሆነባቸው የትግራይ ኃይል ነው እነ ዶክተር ደብረጽዮን ነው። ይሄንን ኃይል የሚበልጡበት መንገድ ነው እየፈለጉ የሚበልጡበት። ያ ምንድን ነው? ስሜት። ስለዚህ የሰማዕታትን ቀን ሲያከብሩ ምን እያሉ ነው? የሰማዕታት አደራ ተቀባይ እኛ ነን እያሉ ነው። የሰማዕታትን አደራ ተቀባይ እኛ ነን። ስለዚህ በሰማዕታት ስም ከኛ ጎን ሁኑ እያሉ ለሰማዕታት ስትሉ እነዛን ግለሰቦች አትስሙ። በሰማዕታት ስም እየተማጸኑ ነው። በሰማዕታት ስም እየለመኑ ነው ሰውን ምን እንዲሆን ከነሱ ጎን እንዲሰለፍ። በቃ ያጡት ነገር ነው። በጣም ትልቅ ችግር፣ ትልቅ ስቃይ የሆነባቸው ያልጠበቁት ነገር ሌላውን አጡ። የዓለም አቀፉ ማህበረሰብ እንዳልኳችሁ ውጤያቸውን ነው ዱብ ያደረገው። ህዝቡም ደግሞ ሌላ ችግር ሆነባቸው። ስለዚህ አንዱ መለመኛ መንገድ ነው፣ ስሜት መኮርኮሪያ መንገድ ነው እና በራሳቸው ዙሪያ ለማሰባሰብ ፈልገው ነው። ለዛ ነው አንቀውን ይኸው ከበውን ይኸው በድሮን እየቀጠቀጡ እንደገና ለጦርነት እየተዘጋጁብን ምናምን አይነት አንጀት የሚበላ እና ሰማዕታት ደግሞ ያሳኩትን ነገር ወይም ደግሞ ያላሳኩትን ነገርን ማሳካት አለብን እንደዚህ የሚሉበት ምክንያት ከዛ ጋር የተያያዘ ነው። የሰማዕታት አደራ ተቀባይኛ ነን። ስለዚህ ለሰማዕታት ስትሉ በእኛ ዙሪያ ሆኑ፣ ከኛ ጎን ቁሙ እያሏቸው ነው። አንዱ ያ ነው። ሁለተኛው ጉዳይ ትልቅ ችግር የሆነበት ቲፒኤልኤፍ ፖለቲካውን ከትግራይ አውጥቶ አዲስ አበባ ላይ ማምጣት አልቻለም። አዲስ አበባ ላይ ማምጣት አልቻለም። አሁንም አጀንዳ እየሆነ ያለው ትግራይ ውስጥ ስላለው ጉዳይ አፈሳ እንደዚህ አድርጎ ቲፒኤልኤፍ እንዲሆነው እንደዚህ ነው። በቃ ትግራይ ውስጥ ያለው ጉዳይ ነው አጀንዳ እየሆነ ያለው። ቲፒኤልኤፍ ከትግራይ አውጥቶ የማህበረሰቡን ትኩረት ብልጽግና ላይ እንዲሆን ይፈልጋል። በዛም ረገድ እየተሳካለት አይደለም። ለዛም እንዳይሳካለት እንቅፋት የሆኑበት እነዚህ ጌታቸው ረዳ የሚባሉ አካላቶች ናቸው። ቢያገኟቸው ባይዘው በቅርብ ጊዜ የሞት ፍርድ ይፈርዱባቸዋል። በአዋጁ መሰረት እነ ጌታቸው ረዳ ላይ የሞት ፍርድ ይፈረዳል።
በዛ ታዩታላችሁ እነሱ ላይ ያላቸው ጥላቻና ቂም ምን ያህል እንደሆነ ማለት ነው። ኦረ ምን በዛ ታዩታላችሁ። አንዳንድ ጄኔራሎች እየተናገሩት አንዴ በግልጽ እነሱን እያሉ እኮ ይናገራሉ። ትኩረቱ ከትግራይ ወጥቶ ወደ አዲስ አበባ ላይ እንዲሆን ብልጽግና ላይ እንዲሆን ምን ማድረግ ያስፈልጋል? ሰውን ከምክንያታዊ እሳቤ አውጥቶ ስሜት ውስጥ መክተት ያስፈልጋል። ስሜት ውስጥ ደግሞ ለመክተት ማንን ማንሳት ያስፈልጋል? ሰማዕታት ምናምን ነገሮችን ማንሳት ያስፈልጋል። አሁን ላይ በተለየ ሁኔታ እያከበረበት ያለው ምክንያት ከነዚህ አኳያ ትግራይ ውስጥ ያለውን የፖለቲካ ትግል አሸናፊ ሆኖ ለመውጣት እስካሁን እዛ ላይ አላሸነፈም። ከዛን ትኩረትን ሙሉ በሙሉ ወደ አዲስ አበባ ማህበረሰቡ እንዲያደርግ ማድረግ ነው። በሌሎች ጉዳዮች ላይ ተስፋ አስቆራጭ የሆነ ውጤት ነው እያዩ ያሉት። በዚህ ረገድ ይሳካላቸዋል አይሳካላቸውም አላቅም። ግን እርግጠኛ ሆኜ የምነግራችሁ ነገር ግን ኢቭን ሰማዕታት ራሱ እንኳን ተነስተው የትግራይን ህዝብ ተዋጋ ቢሉት የሚዋጋ አይመስልም። የህዝቡ ጥያቄ ያ ነው። ከሰማዕታት ጋር ጸብ የለውም፣ ሰው የለውም። ግን ምንም ነገር በጦርነት እንዲሆን አንፈልግም። በቃ ጥያቄ ያለን። አዎ ዶክተር ደብረጽዮን የሚያነሳቸው ጥያቄዎች እኮ የትግራይ ህዝብ እኮ ጥያቄ እኮ ያው እሱ ለግል ፍላጎታቸው ይጠቀሙበታል እንጂ እኮ የትግራይ ህዝብ ጥያቄ እኮ ነው። የትግራይ ህዝብ ዶክተር ደብረጽዮን የሚያነሳው ጥያቄ እኔ ጥያቄ ነው ብሎ እኮ አያውቅም፣ የሚልም አይመስለኝ። ልዩነቱ ግን መንገዱ ላይ ነው። ስለዚህ ሰማዕታትም ተነስተው በዶክተር ደብረጽዮን ምትክ ብድግ ብለው እነሱ በቃ ለጦርነት ተዘጋጀ ወጣት አምጡ ቢባል እሺ የሚሉ አይመስልም። ግን ያው ቲፒኤልኤፍ ምን ምርጫ አለው? ያለውን አማራጭ ሁሉ ተጠቅሞ ማህበረሰቡን ከጎኑ አሰልፎ እንግዲህ ነገሮች በሙሉ ወደ ጦርነት እየመጡ ነው። የዓለም አቀፉ ማህበረሰብ አሁን ሰሞኑን የአሜሪካ ዲፕሎማቶች ይሄዳሉ እየተባለ ነው ያለው። የአሜሪካ ዲፕሎማቶች የሚያቀርቡት ሌላ ምንም ነገር አይደለም፣ የፕሪቶሪያ ስምምነት እንዲፈጸም ነው የሚፈልጉት። ቲፒኤልኤፍ ያንን ይቀበላል። እነ ጄኔራል ጻድቃን ደግሞ ባለቤቱ መለየት አለበት እያሉ ነው። የፕሪቶሪያ ስምምነት እንደወሱን እንኳን በዚህ መንገድ አናርዝመው እንኳን ከተባለ በእርግጠኝነት የዓለም አቀፍ ማህበረሰቡ ቲፒኤልኤፍ ትጥቅ እንዲፈታ ይጠይቃል። ቲፒኤልኤፍ ያን አይቀበልም። ያን ደግሞ ካልተቀበለ ህዝቡን አስተባብሮ ወደ ጦርነት ከመግባት ውጭ ሌላ ምርጫ አይኖረው። እና አሁን በሰማዕታት ስም እየነገደ ያለበት ዋነኛው ምክንያት ከዚህ ጋር የተያያዘ ነው እምላችሁ ወዳጆች፣ ይኸው ነው።